እማዬ ቤት ድንገት ጠዋት ተነስቼ ድባቴ ሲጫነኝ ወደ ልደታ ቤተ ክርስቲያን አመራሁ። ብዙ ጊዜ ሲከፋኝ ተስፋ ስቆርጥ ደብሯ መደበቂያዬ ነው። ታዲያ ግቢ ደርሼ እረፍት እንዳደረግኩ አንድ ሽማግሌ መጥተው ጨዋታ አስጀመሩኝ። እኔም በጨዋታቸው መሃል አባባ ኑሮ ከብዶት ተጨንቀው ያውቃሉ አልኳቸው። አረ በፍጹም ልጄ አልጨነቅም አሉኝ በግርምት እያዩኝ። አሃ ሀብት ንብረት አለዎት ማለት ነው። ልጆችስ? አረ የለኝም። እስካሁንም እማዬ ቤት ከእናቴ ጋር ነው የምኖረው አሉኝ ፈገግ ብለው። ምን አባባ እርሱ ትልቅ ኖት? እናቱ ዕድሜያቸው ስንት ነው? ቤታችሁ ሴት ነው? እናቴ ዕድሜ ዘመን አይገድባትም፣ የትም ሁሌም ትኖራለች። እሷም ልደታ ማርያም ትባላለች። መኖሪያዬ ደግሞ ይችትልህ ብለው አንድ ጥግ ስር የተነጠፈች ካርቶን አሳዩኝ። ማለት አባባ አልገባኝም። ድሮ ባለጸጋ ነበርኩ። መዋዬ ማደሬን አላውቅም። ስጠጣ ስሰክር ያገኘሁበት አድር ነበር። የሆነ ቀን ግን በባንክ ዕዳ ሙሉ ንብረቴ ተወረሰ። ቤቴም ተሸጠ። ጎዳና ወጣሁ። የሚደንቅህ ግን ያበላሁት ሰው ሁሉ ሸሸኝ። ረዳት ይሆነኛል ያልኩት ፊቱን አዞረብኝ። ጮማ እንዳልቆረጥኩ አንድ ጉርሻ ብርቅ ሆነብኝ። ታዲያ ሁሉ ሲሸሸኝ እዚህ ልጠጋ መጣሁ። ለመጀመሪያ ጊዜ መብርሃንን እጇን ዘርግታ ተቀበለችኝ። አለሁ ልጄ አለችኝ። ተስፋ ሆነችኝ። ከዛ ወዲህ ኖሮኝ ያባከንኩትን ድጋሚ ቢኖረኝ እንደማልፈልገው ልደታ ማርያም ትርፌ እንደሆነች ለራሴ ማልኩ። አሁን ደወይ ነኝ። ልጄ ብር ከጭንቀት አያድንም፣ ዕቃ እንጂ ረፍት አይገዛም። ወጣት አይደለክ፣ ሳይረፍድብህ ከማርያም ተዋወቅ። ተስፋ መቁረጥ፣ መጨነቅ፣ መውደቅ አታቅም። እሷ መንገድ ላጣ መሪ፣ መናገር ላቃተው አንደበት፣ ስራ ላጣ እንጀራ፣ ላዘነ መጽናኛ፣ ለደከመው ብርታት ናት አሉኝ ጉሊሊቷን በስስት እያዩ። እኔም ሸክሜ ቅልል ብሎኝ በልደታ ቀን ወደ ቤቴ ገባው። ሸክማችንን ታቀልልን። ሰው የትም ቢሄድ የትም ቢሰደድ ምንም አይነት ፈተናና መከራ ቢገጥመው ሮጦ የሚሄደው ወደ እናቱ ነው። እናት ደግሞ ልጇ ዓለም ላይ አለ የተባለ ወንበዴ፣ ክፉ፣ ባለጌ፣ የተጠላ ቢሆን እሷ ግን ጠልታ አትጠላውም። ሁሌም ለልጇ የእናትነትን አንጀቷ ይንሰፈሰፋል። ታዲያ ማርያም ስትሆን ደግሞ አስቡት፣ ሰማይን ምድርን የፈጠረ መጀመሪያውም መጨረሻም የሌለው ኃያል አምላክ በማህፀኗ ተሸክማ ወልዳ አጥብታ አሳድጋ እንዴት ለኔ እናት አትሆንም? እንዴት ለኔ አታማልድም? እንዴት ለመከራዬ ለችግሬ አትደርስም? ማርያምን ነው የምላችሁ። ይህንን አለማሰብ አለማመንና ድንግልን እንደ እናትነት አለመቀበል፣ በአማላጅነቷ አለመተማመን አለመታደል ነው። ምድራዊ እናትህ ምንም ብታደርግ እንደማትተው ሁሉ የዋህ ርግብ ማርያም፣ ኢየሱስን የተንከባከበች ማርያም፣ አምላኳን ያዘለች ማርያም፣ ከጌታዋ የተሰደደች ንግስት ላንተም እንዴት ትራራ ይሆን? እንዴት ትወድህ ይሆን? እንዴት ታዝንልህ ይሆን? እግዚአብሔር የሚወደው ሰው የማርያምን ፍቅር በልቡ ያሳድርበታል። ቆሻሻ፣ ደካማ፣ ኃጢአተኛ፣ ነውረኛ፣ ዘማዊ፣ ክፉ ሁን፣ ማርያምን ግን አትተዋት። በላጴጽጽህ እንዲህ አድል የሆነው 78 ነፍስ የበላው ብዙ ወንጀል ያለበት ሰው ስለ ስሟ ጥርኝ ውሃ ሰጥቶ በስበኗ ካስማረችው ማርያም ለአንተ እንዴት ትጨክናለች? አባቴ ኢየሱስማ ያላትን አንተ እናቴ ማለት ካቃተ ኢየሱስን እወደዋለሁ ለማለት ተጠራጠር። አንተ እናትን የሚጠላትን
እንደማይወደው ገራገር እናቱን የሚያቆሽሽበትን ኢየሱስም አይወድም። እናቱን ያከበረለት የሚወድለት የሚጠራለትስ መልሱ ቀላል ነው። እናትነት በፈጣሪ ዓላማት ያየች ቢወዷት ሌላ እናትነት ለምኔ እስክትል ፍቅሯን የማትጠግባት እሷን አለመጠጋት ሞኝነት ነው። እማዬ እናቴ የምንላት ትድረስልን፣ ለሚጠሏት ልብ ትስጥልን፣ ለሚፈልጓት መንገድ ትምራን። ልጅሽ ለመባል እንዳንቺ ምግባር የሌለኝ እኔ ባንቺ ስጠራ ይገርመኛል። የኢየሱስ እናት ተብለሽ እኔ ደግሞ የማርያም ልጅ ለመባል መታደል ግን ምን ያህል መታደል ነው! እውነት ሰው በንጉሥ ዘር ለመጠራት እድል ወይንም የዘር ሐረግ ሊኖረው ይገባል። እኔ ግን ያውም በኃጢአቴ ወድቄ ልሞት ስል ባንቺ በኩል መዳን ሆነልኝ። መጠሪያዬ ሆንሽኝ። ከዓመት እስከ ዓመት በቸገረ ሁሉ እየረዳሽኝ ሙላት ሆንሽኝ። ልጅሽ ልቧ ላይ የማይገባኝን እናት ሆንሽኝ። ማርያም ስል ልቤ ላይ ትደምቂያለሽ፣ በአፌ ላይ ትሞያለሽ፣ በዓይኔ ትሳያለሽ። እንደምወድሽ በአደባባይ አወራለሁ። አሁንም ትናፍቅኛለሽ። ይሄ ደካማ ሰውነቴ በበደል ረክሶም ትሰስትኛለሽ። በአንቺ የተባረከ ሕይወት አይፈርስም። አንቺ የተጠራሽበት ቤት ጉድለት አያውቅም። ስለሞላልኝ ሳይሆን ሙሉ እንድሆን ቀድመሽ ጌታዬን ስለሰጠሽኝ። በደብረ ጽማቅ ለ4 ቀናት ክብርሽን ለማየት የታደሉትን እንደባረክሽ እኔንም ባርኪኝ። ለነሱ እንደተገለጥሽ በሕይወቴም በበረከት ተገለጪ። ለሚስኪኑ ውሻ ለጨካኙ ብላኤሴብ እንደራራሽ ለኔ ምራሪልኝ። ጸጋን የተሞላሽ ሆይ ከጸጋሽ ጠብታ አትንፈጊኝ። ልዩ ምስክር ናት። እንደዚህ ቀደሙ አብሳሪው መልአክ ለሌሎች እንዳለው ከአርያም ሲላክ ሰምቶሻል እግዚአብሔር የልብሽን መሻቱን አላለም ለድንግል ሲጀምር ብስራቱን። ምክንያቱም እሷ ለምን አታውቅም ስለትም ተስላ የፈጣሪ እናት እኔ ልሁን ብላ። ምክንያቱም እሷ እንደ ዳንግላን ድንገት ካሁን ጠብቃ አታውቅም ለመውለድ መሲሁን። ምክንያቱም እሷ እንደነ ኤልሳቤጥ ወይም እንደ ሐና ልጅ እንኳን ለማግኘት አታውቅም ተማጽና። ምክንያቱም እሷ መሆኑ አልገባት እንደ ትሁን እልፍኙ ገና በልጅነት ያልገባት መናኙ። ምክንያቱም እሷ በልባ ጸንሳው መኖርን ነው እንጂ መባልን አታስብም አምላክን ወላጂ። ምክንያቱም እሷ ምረጤ ሳትለው ወዶ የመረጣት አንዳችም ሳትሻ ሁሉ የተሰጣት የእርሱ ድንቅ ሥራ ልዩ ምስክር ናት። የድንግል ማርያም የአስራት ሀገሯን የንጋላት ጨለማው ብርሃን ይሆን አስባትም የን መመኪያ ክብሬን